ህዝቡ ከዚህ በላይ መቀጠል አይችልም። ሁለንተናዊ ቀውስ ውስጥ ነው ያለው። እናንተስ ሚና ምንድነው? በሌላ አባባል የህወሓት ሊቀመንበር ዶክተር ደብረጽዮን የመሩት ተቋም የነበረውን ግኝት የአብን ሊቀመንበር ነው እኔ ላይ መጥቶ ነው ብዙ ጩኸት የሚፈጥረውና አንዳንዴ ያስቀኛል። ሁላችንም ወደ ጠረጴዛ መጥተን ለዚህ ምርጫ እንቅረብ የሚለው ግፊት ከሁሉም ወገን ጎልቶ መሰማት የለበትም። ሁላችንም ጊራ አድርገን ስራ ተሰርቶ አንጻራዊ የሆነ ሰላም ተፈጥሮ ህዝቡ ድምጹን የሚሰጥበት መድረክ እውን መሆን አለበት። ከዚህ ያለፉ ነገሮች ኤክስፔክት ይደረጉ ነበር። የሽግግር መንግስት ስንል የሚመጡት ኃይሎች እነማን ናቸው? ኢትዮጵያን ለማፍረስ ሲንቀሳቀሱ የነበሩ ኃይሎች በጠረጴዛ ዙሪያ ሊመጡ ነው። ያ መሆን የለበትም። ያን እድል ማግኘትም የለባቸውም። በመሰረቱ ለዛኛው ትክክለኛ ምላሽ አይደለም። ክልሉ መንግስት የሚያደርጋቸውን ጥረቶች እናደንቃለን። ነገሮች በንግግር ተፈተው የታጠቁ ኃይሎች ወደ ማህበረሰባቸው እንዲመለሱ መደረግ አለበት። ችግሩን ይመጥን ድምጸት ተሰማልነው ማለት ነው። ወያኔ ጂኖሳይድ ፈጽሟል። ማይካድራ ላይ ምንድነው ሀፕን ያደረገው? ጨና ላይ ምንድነው? ራያ ቆቦ፣ ጋሊኮማ፣ አጋምሳ፣ ደሴ፣ ኮምቦልቻ ምንድነው ሀፕን ያደረገው? ይሄ ሁሉ ሌላ አካል አይደለም ወያኔ ፈጽመው አይደለም። ጂኖሳይድ ገበሬ አረም እንደጨበጠ ማጭድ እንደያዘ በየቦታው እርፍ እንደጨበጠ ያረሰ ተገድሏል ራያ ቆቦ ላይ። ጂኖሳይድ ማለት ይሄ ካልሆነ ምንድነው? ችግሩን ውስብስብ ነው የሚያደርገው ወይስ ግልጽ ነው የሚያደርገው? የታጠቁ ኃይሎችም የህወሓትን የሻዕቢያን ታሪካዊ ሚና ማስታወስ መቻል አለባቸው። በመሰረቱ ፍላጎታቸው ምንድነው? ፍሮም ኤ እስካሁን ድረስ ይህንን ማወቅ መቻል አለባቸው። ከነዚህ ኃይሎች ጋር ሆኖ የምትጸና ኢትዮጵያ የለችም፣ የምትሻል ኢትዮጵያ የለችም። ይሄ የጸና አቋማችሁ ነው። አሁን አንድ ወቅት ሚዲያ ላይ ይህን ጉዳይ እንደማወራበት አውቃለሁ። አንድ ወቅት ብዙ ጩኸት የተፈጠረበት ሁኔታ ነበር። ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ጊዜ ግስ ላይ እንገኛለን። የዛሬ ጊዜ ግስ እንግዳይ ዶክተር በለጠ ሞላ ናቸው። ዶክተር በለጠ በመንግስታዊ ኃላፊነት የኢኖቬሽንና ቴክኖሎጂ ሚኒስትር ናቸው። እንደዚህ በፖለቲካው መስክ የአብን ሊቀመንበር ናቸው። በሁለት ጉዳዮች ላይ እናወራለን። እንኳን ደህና መጡ። እንኳን ደህና ጠበቀኝ ብሩክ። አመሰግናለሁ። አመሰግናለሁ። እኔም እንደ መጀመሪያ ወቅታዊ ከሆነ ውስጥ የአማራ ክልል ሁኔታ እንነሳ። አሁን ያለውን የአማራ ክልል ሁኔታ እንድትገነዘቡታላችሁ። እንግዲህ ሁሉም አእምሮ ውስጥ የመጣው መጀመሪያ ግጭቱ ነው። ከፍ ያለ ማህበራዊ ኢኮኖሚያዊ ጉዳት እያደረሰ ነው ያለው እና ይህንንና የህዝቡን ሁኔታ ጠቃለው ክልሉ ያለው ሁኔታ እንዴት ነው የሚገልጹት? እሺ፣ አመሰግናለሁ ብሩክ። በአማራ ክልል ያለው ሁኔታ ምን ይመስላል? እንዴት ጀመረ? እንዴት ተመጣ? እና ሂደቱ በህዝቡ ላይ አጠቃላይ ያደረሰው ሁለንተናዊ ቀውስ ምን ይመስላል የሚለውን ባጭሩ ለመግለጽ ያህል እንግዲህ ይሄ አሁን ያለው ሁኔታ ከመፈጠሩ በፊት የወያኔ ወረራ በህዝቡ ላይ ደርሷል። ሰፊ ጦርነት፣ ወረራ፣ ውድመት ደርሷልና ከሱ ቀጥሎ የኛው ግጭት ነው የመጣው። ህዝቡ ባለፉት 5 አመት ምርጫ ከደረገ ጊዜ ጀምሮ ፋታ አላገኘም። ቀዮቹ በተኩስ ዘልቀዋል። አጠቃላይ ሁኔታው አሁን ላይ ሰው እንቅስቃሴም አስቸጋሪ የሆነበት፣ ግጭቱ በጣም ሰፊ ነው። ብዙ ንጹሃንም የህይወትም የአካልም ጉዳት እና ሰለባ ያስተናገደ የመጣበት አጠቃላይ የክልሉ ኢኮኖሚ በግጭት ውስጥ ያለ ኢኮኖሚ እንደመሆኑ መጠን ቫይብራንት ኢኮኖሚ የለም። በጣም ጎስቋላ የሆነ ኢኮኖሚ ነው ያለው። አቅም ያላቸው ነጋዴዎች ክልሉን እየጣሉ ወጥተዋል። ጫና ስላለባቸው በተለያየ አካላት ጫና ስላለባቸው ወጥተዋል። ህጻናት በርካታ ሚሊዮን ህጻናት ኒርሊ 5 ሚሊዮን ህጻናት ከትምህርት ገበታ ውጭ ሆነዋል እና የክልሉ መንግስት ጥናት አድርጓል። ሰሞኑን ጨርሰው የወያኔ ጦርነት ላይ ደረሰውን ጉዳት ሳይጨምር
አሁን ላይ በተፈጠረው ግጭት ምክንያት ወደ 12 ቢሊዮን ብር የሚገመት ቁሳዊ ውድመት ደርሷል። ግን ደግሞ ይሄ ቁሳዊ ነው። ስነልቦናዊ ጉዳቱ ከዚህም የሰፋና የጠለቀ ነው። ብዙ ህጻናት ተደፍረዋል፣ ሴቶች ተደፍረዋል። አርሶ አደሮች በነጻነት ወደ እርሻ ቦታቸው ተንቀሳቅሰው ማያርሱበት ከስብ ማይከሱበት ሁኔታ ሲፈጠር ቆይቷል እና አጠቃላይ ያለው ሁኔታ እጅግ በጣም አሳሳቢ ነው። እንግዲህ ይሄ እንዲታረም እንዲስተካከል ጥሪ ስናደርግ ቆይተናል። ተፋላሚ አካላት መንግስትና በዛኛው በኩል ታጥቀው የሚታገሉ ወንድሞች በተቻለ መጠን ጥያቄዎቻቸውን ወደ ጠረጴዛ ዙሪያ አምጥተው ተከራክረው ተወያይተው ሴትል ማድረግ የሚችሉትን ነገር ሴትል አድርገው ለህዝባችን ሰላም እንዲፈጠር ጥሪ ስናደርግ ቆይተናል። ይሄ ከመሆኑ በፊት እንግዲህ የቆዩ ኮዞች ይኖራሉ። የቆዩ በአማራ ክልል ውስጥ ገና ለውጡ ሀፕን ካረገ ጊዜ ጀምሮ እንዲህ ነው ብለን መናገር ማንችለው አካል በጣም ግልጽ ያልሆነ ለረጅም ጊዜ ግልጽ ያልሆነ አካል አካባቢው ላይ ትርምስ ለመፍጠር ብዙ ሲሰራ ቆይቷል። የሰኔ 15ን ጉዳይ ታያለ። ከሱ ጀርባ ያወቅናቸውም ያላወቅናቸውም በርካታ ጉዳዮች ይኖራሉ። ይዛ ቅጥያ ሁኔታ ይኖራል። እሱ በዛ አጂቴትድ ሆኖ የገባ ይኖራል። ፕላስ ደግሞ ህዝባችን ጥያቄዎች አሉት። ሌጂቲሜት የሆኑ የፖለቲካ ጥያቄዎች አሉት። እነሱ መፈታት አለባቸው ብሎ በዚህ ላይ ተመስቶ ትግል የገባ በርካታ ወጣት አለ። እንግዲህ ይሄ ሁሉ ተደምሮ አጠቃላይ ክልሉን ወደ ቀውስ ውስጥ ከቶታል። ሁለንተናዊ ቀውስ ውስጥ ቆይቷል። በጦርነት ላይ ጦርነት ቆይቷል። በዚህ ሂደት ውስጥ የደረሰው ሰብአዊ ጥፋት በጣም ሰፊ ነው። እሱ እንግዲህ ለወደፊት መጠናትም ዶክሜንት መደረግም ይኖርበታል። ማን ምን አደረገ የሚለው ሁሉ ዶክሜንት መደረግ መቻል አለበት። ለታሪክ መቅረት መቻል አለበት። በዚህ መዝለቅ አይቻልም። አሁን ህዝቡ ከዚህ በላይ መቀጠል አይችልም። ሁለንተናዊ ቀውስ ውስጥ ነው ያለውና የሚመለከታቸው አካላት ሁሉ በተሻለ መጠን መፍትሄ የሚመጣበት ሁኔታ መፈለግና እዛ ተግባር ውስጥ መግባት መቻል አለባቸው። አሁን የሰማነው የሰሞኑ ጥሩ ነገር የክልሉ መንግስት ከተፋላሚ ኃይሎች ጋር ንግግር ሲያደርግ እንደነበረ መረጃዎች ዝርዝር ባይሆኑም ይደርሱን ነበር እናውቃለን። የዛ ውጤት በዚህ መልክ ሀፕን አድርጓል። ይሄ ተጠናክሮ ቀጥሎ በተቻለ መጠን ሁሉም መምጣት የሚችልበት ሁኔታ እንዲኖር ያስፈልጋል። አስቸጋሪ ነው፣ ቀላል እንዳልሆነ እገነዘባለሁ። ምክንያቱም ሌሎች ኃይሎችም የገቡበት ሁኔታ አለ። ሌሎች ኃይሎች የገቡበት ሁኔታ ስላለ ጉዳዩ ውስብስብና አስቸጋሪ ያደርገዋል። ጊዜም የሚወስድ እንደሚያደርገው ይጠበቃል። ዞሮ ግን ሀገሩ ፋታ ማግኘት አለበት። ህዝቡ ፎይታ ማግኘት አለበት። ሰላሙ ተረጋግጦለት ወደ ልማት መመለስ መቻል አለበት። ይሄ ህዝብ ብልጽግና መርጧል። ስለዚህ የተመረጠው መንግስት አንዱ ግዴታውና የሚጠበቅበት ኃላፊነት ሰላም ማረጋገጥ፣ ልማትን ማምጣት ነው። ስለዚህ ያ እስከዛሬ አልሆነም። አንፎርቹኔትሊ 5 አመት ሙሉ ሊሆን አልቻለም። ስለዚህ ቀጣይ በዚህ ሁኔታ መዝለቅ አይችልም፣ ህዝቡ አይችልምና ይሄ የሚቋጭበት አሁን የተጀመሩ ጥረቶች ተጠናክረው መቀጠል መቻል አለባቸው። አጠቃላይ የክልሉ ሁኔታ የሚመለከተው ሊቅ ሁሉ መድረክ አግኝቶ ችግሮችን ገምግሞ መፍትሄ የሚላቸውን ነገሮች ደግሞ ባልታየ ሁኔታ መታየት የሚችሉ ጉዳዮች ካሉ እነሱንም የጋራ መፍትሄ መሻት መቻል አለበትና የምክክር መድረኮች ያስፈልጋሉ። የሊቃን ምክክር መድረኮች ይሄን እንዲመጣ እኛም የሚመለከታቸው አካላት ጋር ንግግር እያደረግን ነው። ዝም ባላልንም ሰላም እንዲመጣ ጥሪ ስናደርግ ቆይተናል።
ጉዳቱ ግን በጣም ሰፊ ነው። ወደ ትምህርት ስመጣ ለቋርጥ ይቅርታ፣ እሺ የሌሎች ኃይሎች እጅ ያለበት መሆኑ ቀጠቅሶ አድርሶም ይፋ ሆኗል። ይሄ ኦፊሻሊ ኦልሞስት በማይደበቅ ደረጃ እርስዎ እንዳሉት ይሄ መሆኑ ችግሩን ውስብስብ ነው የሚያደርገው ወይስ ግልጽ ነው የሚያደርገው? እንደተባለው ውስብስብ የሚያደርገው አይመስለኝም፣ ግልጽ ነው የሚያደርገው ይመስለኝ። ምክንያቱም ይሄን ችግር ለማቆም በቀጥተኛ ሀገራዊ ጥቅምን የሚጻረሩ ታሪካዊ ጠላቶች የሚዘውሩት ጉዳይ መሆኑ ችግሩን ለማቆም በቃ ወደ ጠረጴዛ ነው ከዚህ በላይ እንታገስም ለማለት አመቺ ነው የሚሆነው ወይስ ሞር ውስብስብ ነው የሚሆነው? ወይል እንግዲህ ግልጽም ነው ውስብስብም ነው። ውስብስብ ነው ስል ዞሮ ያኛው አካል ኢትዮጵያ ውስጥ አጠቃላይ የስርዓት ለውጥ እንዲመጣ ይፈልጋል። ጦርነት አውጇል፣ ከፍቷል። መጠነ ሰፊ ጦርነት በኢትዮጵያ እና በህዝቦቿ ላይ አውጆ ቆይቷል። ፍላጎቱ ምን እንደሆነ ግልጽ ነው። ስለዚህ መፍትሄ እንዲመጣ ይሻም በመሰረቱ የስርዓት ለውጥ ሳይሆን ኦልሞስት የደቀቀችና ሁልጊዜም ቀውስ ውስጥ ያለች ኢትዮጵያ ልትኖር ይፈልጋል። ልክ ነው። እኔ አሁን ሪፈር እያደረኩ ያለሁት ወያኔን ነው። ሻዕቢያን ከሆነ በቀውስ ውስጥ ያለች ደካማ ኢትዮጵያ እንድትኖር ነው የሚፈልገው። ወደ ትብብር አይመጣም። ወደ ትብብር ቢመጣ ለሁለቱም ህዝቦች ለሁለቱም ሀገሮች በጣም ሰፊ የልማት እና የብልጽግና እድል ይከፈት ነበር በመሰረቱ። ግን ደግሞ ያለው ሳይኪ ላለፉት 30 ምናምን አመት በኤርትራ መንግስት ውስጥ ዶሚኔት አድርጎ ያለው የገቨርናንስ ሳይኪ የማይሰጥ ግን የሚቀበል የኢትዮጵያን ደካማ ሁኔታ ማየት የሚፈልግ ሰላም ያጣች ኢትዮጵያን ማየት የሚፈልግ ስለሆነ እዚህም ኢንቨስት አድርጓል፣ ሲሰራ ቆይቷልና ይሄ ነው። ከዛም ከተሻገር እንግዲህ እዛ ላይ ብቻ የሚቆም አይደለም። ላኪ ያለ ዞሮ ይሄንን ደግሞ ከቀጠናዊ ጉዳይ ላይ ስምሪት የሚሰጡ የተለያዩ ሀገራት አሉ። እነ ግብጽን እንወስዳለን። እዚህ ላይ እነሱ ፍላጎታቸው ግልጽ ነው። ሰላማዊ የሆነች የተረጋጋች ኢትዮጵያ ካለች ልማት ታስባለች። ልማት ስታስብ ወንዞቿን ታስባለች፣ ትገድባለች። ስለዚህ እንዳይሆን ስትራቴጂካሊ ሲሰሩ ቆይተዋል። የታሪክ ሰነዶችንም ስናይ አሁን ብቻ ሳይሆን ባለፉት በርካታ 100 አመታት የነበሩ የግብጽ በደርቡሽም ይሁን በምጽዋ ሚምጣ በሱዳን በኩል ሚምጣ የነበሩ ግጭቶች ኢትዮጵያ ወንዞቿ አካባቢ ልማት እንዳታስብ ለማድረግ ቀጥታ እዛ ላይ የተመሰረተ የግጭት መጥመቅ ሁኔታ ነበርና ስትራቴጂካሊ ነው ሙቭ የሚያደርጉት እነሱና እነሱ የሚያግዟቸው ኃይሎች በተለይ ባለፉት 50-60 አመት ኢትዮጵያ ውስጥ በነበሩ የእርስ በርስ ግጭቶች ውስጥ በቀጥታ እሱን እየደገፉ ዛሬ ድረስ ቀጥለዋልና ይሄን ካሰብን መፍትሄ እንዲመጣ የሚሹ ሳይሆኑ አጠቃላይ ኢትዮጵያ ውስጥ ጥልቅ የሆነ ቀውስ እንዲፈጠር ፍላጎት ያላቸው ኃይሎች ስለሆኑ we understand ያ ነው ፍላጎታቸው። ጉዳዩ ውስብስብ ያደርገዋል። እነሱ ደግሞ አሁን አማራ ክልል ውስጥ ያሉ ሁሉም ጋር ባይሆንም ሁሉም ጋር ነው ለማለት አንችልም። ግምገማችን እንደዛ ማያሳይም። የተወሰኑት ጋር እንደዛ አይነት ንክኪዎች አሉ። መረጃዎች ይኖሩናል። መንግስት ደግሞ የተሻለ ዝርዝር መረጃ አለው። ይሄንን ስናስብ ጉዳዩ መፍትሄ እንዳይኖረው የሚሰራ ኃይላት ያለ እንደመሆኑ መጠን ከባቢው አካባቢ ጉዳዩ ውስብስብ እንዲሆን ያደርገዋል። ግልጽም ነው፣ ውስብስብ ነው። ግን ደግሞ ይሄ የኛ ሽንፈት ነው፣ የኛ ሀገራዊ ሽንፈት ነው፣ ደካማነት ነው። የኛ ሽንፈት ነው ስንል ይሄ ሁሉ እንዲሆን እድል መፈጠር አልነበረበት። መንግስት ይሄ ነገር ገና ፈርመንት እያደረገ ያለ ምልክቶቹ ሲታዩ በወደ ሰፊነት አኮሞዴት ማድረግ ያለበትን አኮሞዴት አድርጎ ለሌላው እድል ማሳጣት መቻል ነበረበት። ያ አልሆነም። ይሄ የኛ አጠቃላይ የቶታሊቲ የኛ የኢትዮጵያኖች ደካማነት ነው፣ የመንግስት ደካማነት ነው ብዬ መውሰድ ማስቀመጥ ፈልጋለሁ። ያ ባለመሆኑ ምክንያት ህዝባችን ላይ መጠነ ሰፊ ጉዳት ደርሷል። እያንዳንዱ ችግር ሲፈጠር በጊዜው ሃንድል የማይደረግ ከሆነ እንዴት ማለት ነው? ወደ ሰፊነትን ሃንድል ማድረግ ምን መሰለ፣ ይሄ አማራ ክልል ላይ ያለው ሁኔታ በወያኔ ጦርነት ጊዜ ከዛም በፊትም ችግር ሲፈጥር ቆይቷል።
በወያኔ ጦርነት ጊዜ ከሀገር ከህዝብ ከመንግስት ጎን ሆነው የህልውና ጦርነት ነው የደረገው። የሀገርን ህልውና የመንግስትን ሌጂቲሜሲ የህዝብን ህልውና ለማስጠበቅ ተሰልፎ የነበሩ ኃይሎች በርካታ ናቸው። በዛ ውስጥ እኛም ተዋናይ ነበርን። ሶ የኃይል በአንድም ይሁን በሌላ መልኩ በሌላ ኃይል አጂቴት ተደርጎ ከመወሰዱ በፊት መንግስት ይሄንን ጉዳይ ሃንድል አድርጎ አፕሮች አድርጎ ጥያቄ ካለ ጥያቄውን አዳምጦ ምላሽ መስጠት ይቻል ነበር። ሶ በዛ መልኩ ልንፈታ የምንችለው ችግር ሰፊ ነበር። ሶ ያ ባለመሆኑ ምክንያት የተለያዩ ምክንያቶች ሊቀርቡ ይችላሉ። እኛ እንግዲህ ያየነው የሚሰማንን ነው ምንለው። አንዱ የሚቀርበው ምክንያት ከጦርነቱ በኋላ የተደረገው ስምምነት ላይ ቅሬታ የነበራቸው አካላት፣ ቅሬታ ብቻ ሳይሆን ቀጥተኛ ተቃውሞ የነበራቸው አካላት፣ በሚያስገርም መልኩ ደግሞ መልሰው ከህወሓት ጋር የገጠሙት አካላት ለምንድን ነው ከህወሓት ጋር ስምምነት የጨረስነውን ጦርነት መጨረስ አልነበረብን ከሚል መነሻ የፈጠሩት ክርፊያ አድርጎ ነው እዚጋ የደረሰው የሚል ግምገማ እንዳለ ያውቃሉ። አንድ የሚነገር ምክንያት ይሄ ይሆናል። ይሄ ይሆናል። ግን ከብዙ ምክንያቶች ውስጥ አንዱ ምናልባት ሊሆን ይችላል። ተገለናል በሂደቱ ላይ የሚሉ አካላት ይኖራሉ። ፕላስ ጥያቄዎች አሉን፣ መድረክ አላገኘንም የሚሉም ነበሩ። መድረክ እንዲፈጠር እኛ ጥሪ ስናደርግ ነበር። ምክንያቱም ዞሮ ዞሮ የመንግስትን ሌጂቲሜሲ በማስጠበቅ ሂደት ውስጥ የሀገርን ህልውና የህዝብን ህልውና በማስቀጠል ሂደት ውስጥ በአንድም ይሁን በሌላ መልኩ ተሳትፎ ያረገ ኃይል ሪስፔክትፉሊ ኤግዚት እንዲያገኝ ማድረግ ያስፈልግ ነበር። በተለይ የክልሉ መንግስት ይሄ ማድረግ ነበረበት። ግን ይሄ ባለመሆኑ ከጦርነትም በፊት ሌላ ተልዕኮ ይዘው ክልሉን ለማተራመስ እንቀሳቀሱ የነበሩ ኃይሎች ደግሞ አሉ። ቅድም እንዳልኩት ሰኔ 15ን አመጦ እስከ መውለድና ክልሉን አጠቃላይ ሂጃክ አድርጎ ቀጣይ ፌዝ ውስጥ ለመግባት ፍላጎት የነበራቸው ኃይሎች ይሄኛውን በወቅቱ በጎ ከሀገር ከህዝብ ጎን ተሰልፎ ከመንግስት ጎን ተሰልፎ የተፋለመውን ኃይል እንዲያገኙ እንዲወስዱ እድል ፈጥሮላቸው። ዶክተር እኔ ማስታውሰው ባህር ዳር ላይ የተዘጋጀ ክልሉ ባዘጋጀው መድረክና በየወቅቱ ምክትል ጠቅላይ ሚኒስትር በተገኙበት አሁን የተለየ አንግል ይዘው ነጥብ ካነሱት አካላት ጭምር ተገኝተው ተመሰገኑበት፣ የምስክር የተሰጠበት የተሸለሙበት መድረክ አስታውሳለሁ። እኔ ለሪኮግኒሽን ደረጃ ማለት ነው። ቀደም ሲል ሲጠቅሱ አሁን የክልሉ መንግስትም እንደዚህ ማድረግ ነበረበት የሚለው ከዚህ ያለፉ ነገሮች ኤክስፔክት ይደረጉ ነበር። መመሰለ ሪኮግኒሽኑ ጥሩ ነበር፣ በጣም ጥሩ ነገር ነበር። ግን በጦርነት ሂደት ውስጥ አካላቸው የጎደሉ የተሰዉ ህጻናቶቻቸው አሳዳጊ አልባ የሆኑ ፕላስ ደግሞ ከስራ ገበታቸው ሄደው ትግል አድርገው የሚመለሱ የተለያዩ አካላት ነበሩና ቢሆን ስራ ፈጠራ አላለም። አሁን ኳረግ ነው ችግሩ እየሰፋ ሲመጣ እኮ ይሄን መፍትሄ መሻት ውስጥ ገብተናል። ዞሮ ያደራጀ ያሰለጠንክ ክሎት ያስታጠቅ ስራ እንዲፈጥሩ ማድረግ በተቻለ መጠን አላለም አኮሞዴት አድርገህ ፕሮዳክሽን ውስጥ እንዲገቡ ማድረግ ቢቻል አይ ቲንክ ብዙ ኢምባራስመንት መቀነስ ይቻል ነበር ብዬ አምናለሁ። ያው እንደ ሀገር ፋታ የለም። ይሄንም ለመወሰን ዞሮ ፋታ ያስፈልጋል። ግን እንደዛ ይሰማኛል። ኦኬ በኮዝ ደረጃ አንዳንድ ሰዎች ሲገመግሙ፣ አንዳንድ አካላት ሲገመግሙ ጦርነቱ ላይ ለህልውናው መቀጠል የለበትም መጨረስ አለብን ብሎ ከመንግስት ጋር የተኳረፈ ኃይል መልሶ ያው ህልውናው ማብቃት አለበት ከማይለው ኃይል ጋር መልሶ የሚያጣምረው የራሳቸው ኮዝ ሳይሆን ከነሱ በላይ የሆነ የግድ የሚያቀናጅ ተጨማሪ ኮዝ ያለው የውጫዊ ኃይል ነው እንጂ ራሽናል በሆነ አስተሳሰብ እነኛ አካላት አብሮ ሊቆሙ አይችሉም ነበር። ከዚህ መነጭ ፍላጎት ቢኖር ኖሮ አብሮ የሚያቆማቸው ነገር የለም። ከዚህ የማይመነጭ ግን ከኋላ ገፊ ኃይል የሚያመጣው ኢንተረስት ነው የማይጣጣሙ ነገሮችን እያጣጣመ አገር እንዲረብሽ የሚያደርገው የሚል ስትሮንግ አርጉመንት የሚያቀርቡ ሰዎች አሉ። እንዴት ያዩታል?
እንግዲህ ያው ፖለቲካው ስላለ ክስተት ነው የተነጋገርን ያለ ነው። ትላንት የነበረ ሀሳቤና የግምገማ አካሄድ የብያኔ አሰጣጥ ሁኔታ ዛሬ ላይ ሊለወጥ ይችላል። ዞሮ ዞሮ መንግስትም ወደ ድርድር ፕሪቶሪያን ሳይንስ ያደርግ ትላንት ይፋለሙ የነበሩ ኃይሎች ጋር ነው የማይታረቁ ፍላጎት ነበሩ አይደለም በመንግስትና በወያኔ መካከል። ለሀገር ሰላም ሲባል ያንንም አኮሞዴት ታደርጋለህና ተለዋዋጭ ሁኔታዎች አሉ። የፖለቲካ ውስጥ ነው የምናወራው። ትላንት እንደዛ አይነት እንዳልከው ግምገማ የነበረው አካል ዛሬ ላይ ያው አካል ጋር ሆኖ መንግስት የሚፋለም ከሆነ በጊዜ ሂደት ውስጥ እሳቢዎቹ ግምገማዎቹና አጠቃላይ ኮንቪክሽኑ ተለውጧል ማለት ነው። የሚገባኝ እንደዛ ነው። በዛ ሂደት ውስጥ ደግሞ እድል እስካገኘ ድረስ ሌላውም አጠቃላይ ኢትዮጵያ የተረጋጋች እንዳትሆን የሚፈልገው ኃይል ገብቶ እጁን ሰዶ ይህንን ሁኔታ እንዲፋፋ ምቹ ሁኔታ ለመፍጠር ስራ ይሰራል። ስለዚህ የዚህ ሁሉ ድምር ይህን ያስቻለ ይመስለኛል። አሁን ያለውን ወቅታዊ ሁኔታ ቅድም እሱ የገለጹትን ህዝቡ ላይ የደረሰ ያለውን ሰቆቃ፣ ኢኮኖሚያዊና ማህበራዊ ድቀቶች አሁኑን አቁሞ ወደ ሰላም ለማምጣት ምን መደረግ አለበት? ግጭት ሁሉ በአመዛኙ እንደምናየው በንግግር ነው የሚፈታው መጨረሻ ላይ። አሁን ያሉ የተፈላማይ ኃይሎች በፍጹም ጠረጴዛ አይገባቸውም ልንል አንችልም። ወያኔ በአማራ ህዝብ ላይ ጄኖሳይድ ፈጽሟል። እሱም በኋላ ልናገርበት እንችላለን። መንግስት ያደረገውን ጥረት ደግሞ አፕሪሼት እናደርጋለን። ማድረግም አለብን። ሀገር ሰላም መሆን አለበት። ጦርነት ማብቃት አለበት። ጦርነት ያበቃ ዘንድ ደግሞ የጠረጴዛ እድል ማግኘት አለባቸው ኃይላት። በዛ ሂደት ውስጥ ትናንት ከራያ እስከ ደብረ ሲና ሴት እየደፈረ ሲቪሊያን እየገደለ ንብረት ሀብት እያወደመ እየዘረፈ የመጣ ጄኖሳይድ የፈጸመ ኃይል ጋር መንግስት ቁጭ ብሎ ተደራድሯል። ይሄ የሚሆነው ለሀገር ሰላም ሲባል ነው። ስለዚህ ከዚህ የበለጠ ኃጢአት የፈጸመ ኃይል የለም። በመሰረቱ ከወያኔ በላይ ኃጢአት የፈጸመ ኃይል በኢትዮጵያ ውስጥ የለም እንደምናምነው። ስለዚህ በአማራ ክልል ውስጥ ያሉ ኃይሎች አንዳንዶቹ በወያኔ አጂቴት ተደርገው ይሆናል። አንዳንዶቹ ደግሞ ህዝባችን ሌጂቲሜት ጥያቄ ያለው ያ ምላሽ አላገኘም አንደርማይን ተደርጓል ብለው የሚያስቡ ኃይሎች አሉ። ባይዞይ ትግሉ ብዙ ጥፋት አድርሷል ማለት ህዝቡ ሌጂቲሜት የሆነ ጥያቄ የለው ማለት አይደለም። ትላንትም የነበሩ ዛሬም ያሉ ጥያቄዎች ቀጥለዋል። ጥያቄዎቹ ደግሞ ምላሽ እንዲያገኙ በመንግስት በኩል የሚደረጉ ጥረቶች አሉ። የምክክር ኮሚሽን ተቋቁሟል። ስራዎች እየተሰሩ ነው። ያ ደግሞ ለሁሉም የኢትዮጵያ ህዝቦች ኮምፕሮማይዝድ የሆነ መፍትሄ ይሰጣቸዋል ብለን እናምናለን። በዛ ውስጥ ኮሚትመንት ወስደን እየሰራን ነው። ግን ያመፀ ሁሉ ሌጂቲሜት ጥያቄ የለውም ማለትም አይደለም። መንግስት ሌጂቲሜት ጥያቄ የላችሁም ከእናንተ አስተዳደር የሚያለው አካል አለ እንዴ? ኖ እንደዛ ማለት ሳይ ጥረቱ መቀጠል አለበት ማለት ነው። ወያኔም ጋር ቢነካካ ማንም ጋር ቢሆን ዞሮ ዞሮ ዊን የምናደርገው እንደ ሀገር ያንን ሁሉ ወደ ጠረጴዛ አምጥተን አቻችለን ኮምፕሮማይዝ የምናደርጋቸው ጉዳዮች ካሉ እሱን አድርገን ለህዝቡ ግን ሰላም ማረጋገጥ አለብን። ህዝቡ በዚህ ሁኔታ በፍጹም መቀጠል የለበትም። ከአንድ ምርጫ እስከ ሌላኛው ምርጫ በግጭትና በጦርነት ውስጥ የዘለቀ ህዝብ እፎይታ ባላገኘበት ሁኔታ ቀጣይ ሂደቱ የተሻለ ይሆናል ማለት በጣም አስቸጋሪ ነው። ህዝቡ በጣም በከፍተኛ ሁኔታ ድቀት ውስጥ ነው ያለው። ይሄ ማቆም አለበት። ይሄ እንዲቆም ደግሞ የተጀመሩ ጥረቶች መስፋት አለባቸው፣ መቀጠል አለባቸው። መንግስት ሁሉንም ዊን አርጎ መውጣት አለበት። በመሰረቱ ዊን አርጎ ሰላማዊንም ሌላውንም ዊን አርጎ መውጣት መቻል አለበትና ለዛ ደግሞ ሁሉም ኃይል ትብብር እገዛ ማድረግ አለበት። ክላሪቲ እንዲፈጠር እኛ መስራት አለብን። ህዝቡ ያለበት ሁኔታ ሌሎች ኃይሎች ምንድነው ፍላጎታቸው? ኢትዮጵያ እንድትዳከም ይፈልጋሉ ስንል ምን ማለት ነው? ታሪካዊ ናቸው ምን ነበር? ይሄንን ክሊር ሆኖ ህዝቡ እንዲያውቅ እነዚህ ኃይሎችም እንዲረዱት ያላሰለሰ ጥረት መደረግ መቻል አለበት ብዬ አምናለሁ። ቀደም ሲል እነሱ የሚሰጡት ምላሽ እንዳለ ሆኖ በአማራ ህዝብ ላይ ጄኖሳይድ ፈጽሟል ብለዋል የህወሓት ኃይል።
መረር ባለ ቃል ነው የሚተናገሩት። በአማራ ህዝብ ጋር ላይ ጄኖሳይድ ከፈጸመ አካል ጋር መልሶ ተቆራኝቶ አማራ ህዝብ ስም የሚደራደር አካል በተመለከተ ተለዋዋጭ ፍላጎት ምናምን ብለው እንደውም ኮምፕሮማይዝ ለማድረግ ሲሞክሩ ነው የሰማሁት። አሁን እርሶ ሁለቱ ይታረቃል? እኔ እኮ ፋክቱ ነው ያስቀመጥኩት። ምን መሰለ ፖለቲካ ውስጥ ወያኔ ጄኖሳይድ ፈጽሟል ስንል ዝም ብሎ አይደለም። 2013 ጳጉሜ 4 ላይ ቆቦ ከተማ ራያ ቆቦ ላይ ዓለም አቀፍ ኒውስ ቻናሎች ሚዲያዎች ጭምር የዘገቡት ጄኖሳይድ ተፈጽሟል። ገበሬዎች እርሻ ቦታቸው ላይ አረም እንደጨበጡ ተገለዋል። አብሮ አደጎቻችን ስማቸው መጥራት ካለብኝ ጎበዝ አርሶ አደር ገበሬዎች እና ሰፋ ታከለ አረም እንደጨበጡ ተገለዋል። እርሻ ቦታቸው ላይ ምንም አያውቁ ማጭድ እንደያዙ ተገለዋል። በዚህ ሂደት ውስጥ የቤተሰብ አባላት ሁሉ አጥተናል። በመሰረቱ ይሄ ብቻ አይደለም። አጋምሳ ላይ የገጠር መንደር በከባድ መሳሪያ በመድፍ በታንክ ተደብድቦ ብዙ ጭፍጨፋ ደርሷል። ዛው ራያ ቆቦ ጉራ ወርቄ የገጠር መንደር አጋምሳ ላይ፣ አፋር ክልል ጋሊኮማ ላይ ደረሰውን አንረሳም። በጎንደር ጨና ማይካድራ ላይ ደረሰውን አንረሳም። ሶ አሎንግ ዘ ዌይ ከራያ ጀምረው ደብረሲና እስኪመጡ ድረስ ቀጤማ እየነሰነሱ አይደለም የመጡት። እንደዛ አይደለም። ከፍተኛ የሆነ ጥፋት ተፈጽሟል። ጄኖሳይድ ተፈጽሟል በመሰረቱ። በዛ ሂደት ውስጥ እንግዲህ የተሳተፉ ኃይሎች ዞሮ ሀገሩ ደግሞ አጠቃላይ በዛ ሁኔታ መቀጠል ስለሌለበት መንግስት ማድረግ ያለበትን አድርጓል። ተገቢ ነው። ያም ባያረግ ነበር ማድረግ ያለበትን አድርጓል። እንግዲህ በዛ ሂደት ውስጥ እኔ ሲንጉላር ምክንያት አለ ብዬ አላምንም። ይሄን ማስረዳት የሚኖርበት ባለቤቱ ነው የሚሆነው። እኔ የሚመስለኝን ነው ላስረዳ የምችለውና የፕሪቶሪያ አግሪመንት ተፈርሟልና ብሎ ወደ ጫካ የገባ በዛ ብቻ እኔ ሬዲዩስ ማድረግ አለብን ብዬ አላምንም። እንደዛ አይደለም። ከፕሪቶሪያ አግሪመንት በፊት ነበሩ እኮ ስክሪሚሽ ከመንግስት ጋር የሚደረጉ አንዳንድ እየተፈጠሩ የመጡ ውጥረቶች እንደነበሩ፣ አለመግባባቶች እንደነበሩ እናውቃለን። ሶ ያ ሲንጉላር እንትን ምክንያት እሱን ሲንግል አውት አድርገን በሱ ላይ ብቻ ማሳረፍ አይ ቲንክ አጠቃላይ ሁኔታውን ግምገማ የሚያስተን ይመስለኛል። ጥያቄ እንደሱ አይደለም። ጥያቄ ቀደም ሲል የጠመረውን ጥምረት ህወሓት ከሻዕቢያ ጋራ በአማራ ስም ከሚንቀሳቀሱ ኃይሎች ከሻዕቢያና ከህወሓት ጋራ ስርዓታዊ መናድና ሀገራዊ ፕሮባብሊ እንደ ሀገርም ላይ ያስቀጥል የሚችል ጉዳት የሚያደርስ ጥምረት መፈጠራቸውን በተመለከተ ላነሳው ጥያቄ ተለዋዋጭነት አዳጊነት ይኖራል ብለው ስላሉኝ ነው። አሁን በዚህ ደረጃ ህወሓትን ካራክተራይዝ ያደርጉት በአማራ ህዝብ ላይ የዘር ማጥፋት ወንጀል ጭምር ከፈጸመ ኃይል ጋራ ጥምረት መፍጠር እንዴት ነው ኮምፕሮማይዝ የሚደረገው? የተለዋዋጭ ፍላጎት ተደርጎ ሊገለጽ ይችላል ወይ ማለት ነው ያልኩት እንጂ ያኛው ለኢሚዲየት ኮዝ እና ቀጣይነት ያላቸው ኮዝ ላይ የተለያዩ ነገሮች ሊኖሩ ይችላሉ። ወያኔ ጋር የሚሰራ ኃይል በመሰረቱ ኢትስ አንፎርቹኔት እንዴት አድርጌ ላስቀምጠው እንደምችልም ይቸግረኛል። የነሱ መስራት የወያኔን ኃጢአት ትላንት የሰራውን እንድንረሳ አያስችልም። ወያኔ ሰርቷል። የተመቸ ሁኔታ አገኘ። በክልል ውስጥ የተመቸ ሁኔታ ፖሮስ የሆነ ሁኔታ ተፈጥሯል። እንደፈለገ ገብቶ ማደራጀት፣ ቀውስ የመፍጠር ስራ እንዲሰራ አስቻይ ሁኔታ አግኝቷል አማራ ክልል ውስጥ ወያኔ። ይሄ እኛ የህዝቡም የሀገሩም የመንግስትም ጉድለት ነው ብዬ ነው የማስበው። የሁላችንም ያ ሁኔታ ለወያኔ ምቹ ሁኔታ መፈጠር አልነበረበትም በመሰረቱ። ሶ በዛ ሁኔታ እንግዲህ በአንድም ይሁን በሌላ መልኩ የተወሰደ ኃይል አለ። ሚናው ታሪካዊ ስህተት ብለን ነው የምናስቀምጠው። ይሄንን ሌጂቲማይዝ አናረግም። ሆኖም ሰላም እንዲፈጠር ከማንም ኃይል ጋር መንግስት ሁሉንም ጥረት አድርጎ መፍትሄ መምጣት የሚችልበትን ሁኔታ የጀመረውን ሂደት ማስቀጠል አለበት። ትላንት ወያኔ ጄኖሳይድ ፈጽሟልና ወያኔ ጋር ስለሰራ መንግስት መደራደር የለበትም ሊባል አይችልም። መደራደር የለበትም አልኩኝም። እንደዛ ሊባል አይችልም። መንግስት ሁሉንም አቅሙን አሟጦ
ምን መሰለ መጨረሻ ፖይንቱ ማሳረፊያው ህዝቡ ሰላም ማግኘት አለበት። ይሄ ህዝብ መንግስት መርጧል። መንግስት ይሄን ማረጋገጥ አለበት። ዛሬ ባይችል ነገ ይሄን ማረጋገጥ መቻል አለበት እንጂ ኢንድለስሊ በየመንደሩ ተኩስ የሆነ ህዝቡ ልማት እድል ያመለጠው ሰላም አጥቶ ተሳቆ ገበሬ ተሳቆ ተማሪ ከትምህርት ገበታው ርቆ ነጋዴ ፈልሶ ተሰዶ ምናም አይሆንም። እንደዛ ለሀገር ግንባታም አይሆንም። ይሄ መፍትሄ ማግኘት መቻል አለበት። ምንም ጥርጥር የለውም። በዚህ ላይ ሁሉም አካል ይግባባል። በዚህ ላይ ልዩነት አይመስለኝም። ምናልባት ልዩነት ካለ ይሄን ለማምጣት የአማራም አጠቃላይ ኢትዮጵያ ምሁራንም የተደራጁ ፖለቲካ ፓርቲዎችም በአማራ ክልልም በአገር ደረጃ የሚንቀሳቀሱ የፖለቲካ ፓርቲዎችም ይህንን ጉዳይ በተመለከተ ወደ መንግስት የሚናገሩትን ያህል ወደ ሌሎቹ አይናገሩም። የናንተ ፓርቲ ጨምሮ የሚለው ቀሳ ይሰረዘራል። አሁን ምርር ብሎ ወደ መንግስት እንደዚህ ማድረግ አለበት የሚባለውን ያህል ሌላውን ያካል ይሄን ነው አድርጉ፣ ይሄን ሁኑ፣ አቁሙ ብሎ ቀጥተኛና ጠጠረ ንግግር መናገር ላይ ስለሌለው አላቅም። ስለኛ ግን እኛ ላይ የሚነሳው ይሄ አይደለም። እኛ ሰላም እንዲመጣ ታሪካዊ አሰላለፎቻችን ከሀገርና ከመንግስት ጎን የቆሙ ነበሩ፣ ከህዝብ ጎን ሰላም እንዲመጣ አማራ ክልል ውስጥ የተፈጠረ ያለው አጠቃላይ ሁኔታ በጣም ስለሚያሳስበን ተከታታይ መግለጫዎችን ስንሰጥበት ቆይተናል። ዝርዝሩን እዛው ያለ ስለሆነ ይሄ ነው ማለት አልፈልግም። ግን ሚናችን ሚዛኑን ያልሳተ ተገቢ አቋሞች ወሰንበት ሁኔታ ነው የነበረው። ስለሌለው አላቅም። አሁን የሰላም ጥረቶች የሚፈልገውን ያህልና የሚጠበቀውን ያህል ባይሆንም ፍሬ እያፈሩ ነው። በተለያዩ ግዛት በተለያዩ የአማራም የኦሮሚያም የተለያዩ የሀገሪቱ አካባቢዎች ላይ የሚንቀሳቀሱ ነፍጥ ያነሱ ኃይሎች ወደ ሰላማዊ መድረክ እየመጡ ከመንግስት ጋር ለመስራት እየፈቀዱ መጥተዋል። አሁን ደግሞ ሰሞኑን ከዛ ሰፋ ባለ ደረጃ ያያናቸው ነገሮች አሉ። እነኚህ ነገሮች ቀጣይነት ይኖራቸዋል። አጠቃላይ ክልሉንም ሀገራችንንም ወደ ሰላም ያመጣል የሚል ተስፋ ሰንቋል አብዛኛዎቹ ዘንድ። ይሄ ተጠናክሮ እንዲቀጥል እናንተ እንደ ፖለቲካ ፓርቲ አሁን በተለይ በዚህ ወሳኝ ጊዜ ላይ የነቃ ሚና ሊኖራችሁ ይገባል ብዬ አስባለሁ። በነገራችን ላይ የፓርቲያችሁ ሚና እያሳነስኩ አይደለም። አሁን የተቀመጥኩበት ወንበር ይሄንን አይፈቅድልኝም እንጂ ለዘረዝራቸው ይችላል። እርሶ መናገር ስለሚገባውት ነው እንጂ ለዘረዝራቸው ይችላል። እዚህ ቦታ ላይ ኦፕሪኮርድ ያወራቸው ጉዳዮች ስላሉ እነሱን ዘንግቻቸው አይደለም ይሄን ማወራው። ነገር ግን አሁን በዚህ በተለይ የሰላም ጥረቶች ተፋፍሞ በቀጠሉበት ጊዜና ፍሬ ያፈሩ ባለበት ሁኔታ ላይ የበለጠ እንዲጎመራና ህዝቡ በግልጽ ከምናውቀው ሰው ጋር እንዲወጣ በተጨማሪ እናንተ ሚና ምን መሆን አለበት የሚለውን ማጉልሽ ለማንጻት ልክ ነው። እኛ ከክልሉ መንግስት ጋር ተቀራርበን ለመናገር የጋራ መፍትሄ ለማምጣት የሚመለከተው ሌላ የፌዴራል አካል ጋር ጥረት እናደርጋለን። የታጠቀውም ኃይል ወደ ሰላም እንዲመጣ ወደ ንግግር እንዲመጣ የህዝቡን ብሶት እንዲያየው እና የመፍትሄ አካል እንዲሆን ጥሪ ስናደርግ እንደቆየነው ሁሉ ይሄን አጠናክረን እንቀጥላለን። ስለዚህ መንግስት የጀመረውን የንግግርና የሰላም ሁኔታ እናደንቃለን። በመሰረቱ እንደግፋለን። ሌላውም ኃይል ወያኔም ጋር ከዛም አልፎ ሻዕቢያም ጋር ግንኙነት ያለው ኃይል አንዳንዱ በልክ ሊሆን ይችላል። አንዳንዱ ደግሞ አጠቃላይ የኃይል አሰላለፍ ንባብም እና ግምገማ አስተት ይኖርበታል ይኖርበታል በእርግጠኝነት። ስለዚህ አንዳንዱ ደግሞ ዛሬ ላይ ብቻ ሳይሆን አጠቃላይ ወያኔ ለውጥ ሀፕን አድርጎ ዳይዋን ጀምሮ ኮምፎርታብል ያልነበረ የፖለቲካ ፍላጎት ያለው ኃይል ይኖራል። ዲያስፖራ ውስጥ ያሉ የድሮ የፖለቲካ ተሳትፎ የነበራቸው የተለያዩ አካላት አሉ። የፖለቲካ ፍላጎት ነው ያላቸው። ስለዚህ እጃቸውን ያስገባሉ፣ ያደራጃሉ፣ ያስታጥቃሉ። እነዚህ ጋር በሰላም መምጣት የሚችለውን ኃይል ሁሉ በሰላም ለማምጣት መንግስት የጀመረውን ጥረት አጠናክሮ መቀጠል አለበት። ሌሎቻችን ይህን ማገዝ አለብን። ከማገዝ ውጭ ሌላ
ታሪካዊ ሚና ይኖረናል ብዬ አላምንም። ይህንን ማገዝ አለብን። ለምን ህዝቡ ባልዘገየ ሁኔታ ሰላሙ አንጻራዊ ሰላም መረጋገጥ አለበት። ምክንያቱም ያሳስበን እሱ ነው። ህዝቡ ቅድም እንዳልኩት በጣም ሰፊ የሆነ ጉስቁልና ውስጥ ነው ያለው። ስለ ሀገር ብልጽግና ስናስብ እንዲህ አይነት ጉዳይ ኤግዘምት አድርገን አይሆንም። ስለዚህ ሊያሳስበን ሊያስጨንቀን ይገባል እና በተቻለ መጠን አፋጣኝ የሆነ መፍትሄ የሚመጣበትን መንገድ መዘየድ አለብን። መመካከር መናገር ያስፈልጋል። ይሄ ነው እንግዲህ ምርጫ እየመጣ ነው። በሀገር አቀፍ ደረጃ ምርጫ ይፋ ተደርጓል። በግንቦት በሰኔ ምናልባት ቢዘገይ እንኳን ጥቂት ጊዜ ሊዘገይ ይችላል እንጂ ምርጫ እንደሚካሄድ እውን ሆኗል። ሁሉም ነገር በምርጫ እንዲዳይ ከምክክር ኮሚሽኑ እንቅስቃሴ ጎን ለጎን ምርጫም የራሱ ብቻ ያለው የራሱ ትርጉም አለው። ህዝቡ ምርጫ ፍላጎቱን ይገልጻልና ምርጫ መካሄዱ ለብዙ ችግሮች መፍትሄ ሊያመጣ ይችላል እና ከዚህ አንጻር ያላችሁ ግምገማ ምንድን ነው? ምርጫ ግብ አይደለም፣ ሚንስ ነው። ምርጫ የዲሞክራሲ ስርዓት አሰፍናለሁ የሚል መንግስታት አንዱ ያን የማስቻ መንገዳቸው ምርጫ ነው። ነጻና ገለልተኛ ምርጫ አድርገው የሚመሰርቱት መንግስት የዲሞክራሲ ስርዓት ሂደታቸውን ያፋጥናል፣ የተሻለ ልማት የተሻለ ብልጽግና እንዲመጣ ያስችላል። ስለዚህ ቱል ነው፣ ኢንስትሩመንት ነው፣ በራሱ ግብ አይደለም። ይህን ካልን በኋላ አማራ ክልል ላይ ያለው ሁኔታ ለምርጫ አስቻይ ነው አይደለም የሚለው ጉዳይ መገምገም አለ። ዝም ብሎ በልክ አይደለም የሚገባበት። በልክ ሳይሆን አስቻይ ሁኔታ አለ የለም። አስቻይ ሁኔታ ካለ ምርጫ መደረግ አለበት። አስቻይ ሁኔታ ከሌለ ምክንያቱም ህዝቡ ኢንድ ነው፣ ሚንስ አይደለም። ህዝቡ ኢንድ ነው። በዛ ደረጃ ነው ትሪት መደረግ መቻል ያለበት። አይ ብለን ደግሞ ሌላው አካባቢ ኮንስቲትዌንሲ መሙላት ካስቻለ የአማራ ክልል ጉዳይ ችግር የለውም ካልን ይሄ ባድ ፌዝ ነው። ባድ ፌዝ ነው። የመደመር መንፈስም ስፒሪቱ ኢንስፓየር የሚያደርገውም አክሽን አይሆንም። ከዛም ጋር ኮንሲስተንት አይሆን በመሰረቱ። ስለዚህ በጥንቃቄ መታየት አለበት ማለት ነው። ምርጫ ፎር ምርጫ ሴክ አይደለም መደረግ ያለበት። ምርጫ ለሚያስችለው የተሻለ በጎ ውጤት ለሀገርም ለህዝብም ካልሆነ በቀር ምርጫ ለምርጫ ሴክ እንዲሁ ለምርጫ ግብር ይውጣ ተብሎ ከተገባ ምርጫ ነው ለማለት ያስቸግራል። አስቻይ ሁኔታ ከሌለ በጥንቃቄ መታየት አለበት። አሁን ለመንግስት ማለት የምፈልገው ይሄን ነው። ህዝቡ ኢንድ ነው፣ ሚንስ አይደለም። ምርጫ ደግሞ ሚንስ ነው፣ ኢንድ አይደለም። ስለዚህ እዚህ ላይ ያሉትን ጉዳዮች በጥንቃቄ የምናደርጋቸው መንግስታዊ አክሽኖች ምርጫ ከመደመር መንፈስና ሀሳቤ ጋር አላይ እንዲሆኑ ፐርፌክትሊ አላይ እንዲሆኑ ብልጽግናን የሚያስችሉ መሆን መቻላቸውን ማረጋገጥ አለብን እንጂ ለኮንስቲትዌንሲ ለማሟያ ብለን ሌላውም የሚያሟላ ከሆነ ያኛውን ዲስሪጋርድ የምናረግ ከሆነ ይሄ ከሀሳቢያችንም ጋር ኮንሲስተንት አይሆንም ማለት ነውና ጥንቃቄ ይፈልጋል። ይህን ካልኩ በኋላ እኛ ውሳኔ አላስቀምጥንም። ምርጫ ቦርድ ባስቀምጣቸው ወደ እናንተ ጉዳይ ይመጣል። ቴዎሬቲካሊ ግን ምርጫ ኢንድ የሚሆንበት ሁኔታም አለ፣ ሚንስ የሚሆንበት ሁኔታም አለ። ኢንድ አይሆንም ምርጫ። እኔም ልናገር ትንሽ የዲሞክራሲ ስርዓት ግንባታ ኢንድለስ ነው፣ መጨረሻ የለውም። እያደገ የሚቀጥል ሂደት ነው። እዚህ ውስጥ የዲሞክራሲ ስርዓት አይነተኛ መገለጫ የህዝብ ድምጽ ወሳኝነት ነው። ብዙ ሂደቶች ወደ ህዝብ ድምጽ ወሳኝነት ያመጡና ምርጫ ይከናወናል። ምርጫ ለብዙ ሂደቶች ውጤት ይሆናል። እዚህ ጊዜ ዲሞክራሲ ስርዓትንም እውን ያደርጋል። ግን ቪዥየስ ነው፣ ብቻውን ደግሞ እንዳይሆንም ያ መልሶ ደግሞ ዲሞክራሲ ስርዓትን መውለድ አለበት። ወደ ምርጫ መምጣት ግን ፕሮሰስ ነው። ምርጫ ማከናወን ደግሞ ለሽግግር መሰረታዊ ሂደት ነው። ህዝብ ፍላጎቱን የሚገልጽበት ነው። አሁን ያለው ውጥንቅጥም ሊፈታ ይችላል። ምርጫ ለማካሄድ የሚያስችል ሁኔታዎችን እናመቻች፣ ግልጽ ጥያቄ ነው። ግን ይህን ምርጫ እንደ ስጋት በማድረግ ሳይሆን የምርጫ ወሳኝነት ተረድቶ ምርጫ የሚያስችል ሁኔታ መፍጠር በጋራ ይገባናል የሚለው ደግሞ ተፍጠር ይቻላል። ትክክል ነው። ነገር ግን ምርጫ ማከናወን በራሱ የህዝብን ወሳኝነት መግለጽ ነው። ህዝቡ ውሳኔውን የሚያሳልፍበት ነው።
ፍላጎቱን የሚገልጽበት ነው፣ መከበርም አለበት። ይሄ በውጤቱ ዲሞክራሲ ስርዓትን ያሰፍናል። በህዝብ የተመረጠ መንግስት ምን ያደርጋል? ለዲሞክራሲ ስርዓት አዲስ ምዕራፍ ይከፍታል። ይሄ ቴዎሬቲካል ባክግራውንድ ነው፣ ብዙ አጨቃጭቀንም። አሁን ሊያነጋግረን የሚችለው ጉዳይ ምርጫ ለማከናወን የሚያስችል ሁኔታ እንዴት እንፍጠር ነው። ይሄ ሁሉም ወገን ሚና ይመስለኛል። ልክ ነው። የእናንተስ ሚና ምንድነው? የመንግስትስ ሚና ምንድነው የሚለው ላይ መወያየት የምንችል ይመስለኛል። ልክ ነው። ምርጫ ኢንድ ነው አይደለም እንግዲህ አንከራከርም ላይ ኢንድ አይደለም ነው የምለው። ለዛ ለሂደቱ መቋጫ ይሆናል። ግን የዲሞክራሲ ግንባታ ሂደት ኢንድለስ ነው። አት ሳም ፖይንት የሚያቆም አይደለም። ዲሞክራሲን ብጀት ነው በሙሉ አቺቭ ያደረገ ሀገርም ህዝብም የለም ዞሮ። ስለዚህ ያንን የተሻለውን ለማምጣት የተሻለውን የዲሞክራሲ ምዕራፍ ለማምጣት ሁልጊዜም በምርጫ ሂደት ውስጥ ማለፍ መቻል አለብንና ሚንስ ነው። እንደዛ ነው የምለው። ክልሉ ላይ አሁን እንደዛ አልኩ ማለት ሁላችንም ግን ሚና አለብን። አስቻይ ሁኔታ እንዲፈጠር ሚና አለብን። እኛ አሁን ከሚመለከታቸው አካላት ጋር ንግግር ጀምረናል። የኛ የራሳችን ሚና እንወስዳለን። የነበሩን ጥሪዎች የሰላም ሁኔታ ይፈጠር፣ ንግግር ይኖር ስንል ሁሉ ለዛ ኮንትሪቢዩት ያደርጋል እኮ። አስቻይ ሁኔታ መፈጠር አለበት። ምርጫ አስፈላጊ ነገር ነው። የተሻለ የዲሞክራሲ ምህዳር እንዲፈጠር ህዝቡ መብቱን ኤክሰርሳይዝ የሚያደርግበት መድረክ ማግኘት አለበት። ኢሴንሻል ነው በመሰረቱ። ምርጫ ከሌለ የዲሞክራሲ ስርዓት ግንባታ ሊመጣ አይችልም ያለ ምርጫ። ስለዚህ አንዱ የግድና አስፈላጊ የሆነው ሂደት ምርጫ ነው። ግን ምርጫ ስንል አንዳንድ ትሪኪ ነገሮች ስለሚኖሩ ነው። አሁን ባለፈው ምርጫ 6 ወረዳዎች በአማራ ክልል ምርጫ አላረጉም፣ ኢንክሉዲንግ የኔ ኮንስቲትዩንሲ። ድጋሚ ምርጫ ተብሎ ግን አካባቢው ሰላም ስላልሆነ ህዝቡ ድምጽ የለውም በፓርላማ። እንደዛው የተለያዩ ወረዳዎች እንደዛ ተቆርጦ የሚቀር ምናምን ነገር መኖር የለበትም። በመሰረቱ አስቻይ ሁኔታ እንዲፈጠር ርብርብ መደረግ አለበት። ሁላችንም ይሄ ሁኔታ እንዲፈጠር መንግስት ብቻውን ምንም ሊያደርግ አይችልም። ህዝቡ ማገዝ አለበት። ሌላውም ኃይል ሁሉ ሁላችንም ማገዝ መቻል አለብን ይሄ ሁኔታ እንዲፈጠርና የጋራ አሳይመንት ነው ማለት ነው። እኔ ኮስቲም ማድረግ የፈለኩት ይሄ እንዳለ ሆኖ ምርጫ ስንል ግን ዝም ብሎ ነገሮችን አንደርማይን አድርገን አዚፍ ችግር እንደሌለ አማራ ክልል ውስጥ ሰፊ ቀውስ የፈጠረ ችግር እንደሌለ አስበን እንዳንገባ በሚል ነው። ኮንሽስ መሆን አለብን። የተሻሉ ሁኔታዎች እንዲፈጠሩ ማድረግ አለብን። አስቻይ ሁኔታ አንጻራዊ የአስቻይ ሁኔታ መኖር አለበት። ያን አስዩም አድርገን ተዋርድ ዛት መስራት መቻል አለብን እንጂ የራሱ ጉዳይ የምንል ከሆነ አስቸጋሪ ነው። ከሳቢያችንም ጋር የታረቀ አይሆንም ማለት ነው። ባድ ፌዝም ነው ያልኩት ለዛ ነውና እንደዛ እንዳይሆን ጥንቃቄ ማድረግ አለብን የሚለውን መልእክት አሁን በተጀመረው ሁኔታ ሰሞኑን ላይ ባየነው ሰላማዊ ድርድር መልኩ ሁሉም አካላት በምርጫ እንዲዳኙ ግፊት ማድረግ፣ ነጻና ፍትሃዊ ምርጫ እንዲካሄድ የሚያስችል ሁኔታ መፍጠር፣ ህዝቡ የሚፈልገውን መምረጥ፣ ብዙ ግጭቶች መልስ የሚሰጥ ይመስለኛል። ይሄ የህዝብ ጥያቄ ማክበር ማለት ነው። ህዝቡ ይምረጥ። ህዝቡ እንዳይመርጥ ማድረግ መልሶ አግቶ ከምርጫ ውጪ በማይፈልገው ሁኔታ ውስጥ እንዲቆይ ማድረግ ነው። ስለዚህ የተሻለው መፍትሄ ሁላችንም ወደ ጠረጴዛ መጥተን ለዚህ ምርጫ እንቅረብ የሚለው ግፊት ከሁሉም ወገን ጎልቶ መሰማት የለበትም? መሰማት አለበት። አሁን እዚህ ጋር ያለው ሁኔታ መሰለ ሌላውን ተውና ሌላው ፍላጎት እኩይ ፍላጎት ያለው አካል እኩይ ፍላጎት ነው ያለው። ኢትዮጵያ እንዳትረጋጋ ሰላም እንዳትሆን የሚፈልገው አካል ስራው ይሄ ነው፣ ይገባናል፣ አንደርስታንድ እናደርጋለን። መንግስት ደግሞ አጌንዛት ነው መስራት ያለበት፣ ስራዎችን አጠናክሮ መቀጠል ያለበት አስቻይ ሁኔታ ደግሞ እንዲፈጠር። ምክንያቱም ከመንግስትም ጎን ስታስበው አንዳንድ ነገሮቹ ያሳስባሉ እኮ። ምርጫ ደግሞ ካላረገ የሌጂቲሜሲ ጥያቄ ውስጥ ያስገቡታል። ከአሁን በፊት 2012 ላይ ምርጫ ይራዘም ሲባል የነበረውን እንትን ታስታውሳለህ። መስከረም 30 የመንግስት ሌጂቲሜሲው ያልቃል፣ ስለዚህ መንግስት አይኖርም፣ የሽግግር መንግስት የሚባሉ ነገሮች ነበሩ። በዛ ሂደት ውስጥ እኛ የወሰድነው አቋም ነበር። ዞሮ
የሽግግር መንግስት ስንል የሚመጡት ኃይሎች እነማን ናቸው? ኢትዮጵያን ለማፍረስ ሲንቀሳቀሱ የነበሩ ኃይሎች በጠረጴዛ ዙሪያ ሊመጡ ነው። ያ መሆን የለበትም። ያን እድል ማግኘትም የለባቸውም በመሰረቱ። አሁንም ቢሆን እንዲህ አይነት ሁኔታ ሴናሪዮ እንዲፈጠር ፍላጎት ያላቸው ኃይሎች አሉ። ምንም ጥያቄ የለም። ድምጻቸውን እንሰማለን። በዚህም በዛም ሀገር ውስጥ ያሉም ውጭ ሀገር ያሉም እነዚሁ የምናውቃቸው ወያኔና በዙሪያ ያሉ ፌዴራሊስት ዋተቨር የሚላቸው ኃይላትም ጭምርና ይሄ እድል እንዳያገኝ መንግስት መስራት አለበት። ይሄ ፍላጎት መድረክ እንዳያገኝ መንግስት መስራት አለበት። ያን የሚያረጋግጠው ደግሞ በተቻለ መጠን ከፍ ያሉ ጥረቶችን አድርጎ ከመስመር የወጡ ኃይላት እንዲገቡ፣ ሰላማዊ ሁኔታ እንዲፈጠር፣ አስቻይ ለምርጫ አስቻይ ሁኔታ እንዲፈጠር አድርጎ መግባቱ ቀዳሚ አሳይመንት ሆኖ እዚህ ላይ ስራ መሰራት አለበት እንጂ ኮንስቲትዩንሲ ቆጥረን ፓርላማ ይሄን ያህል ከገባ መንግስት ለመመስረት ያስችላል በሚለው እሳቤ ብቻ የምንሄድ ከሆነ ለሀገር ግንባታውም አይጠቅምም፣ ከእሳቤያችንም ጋር ኮንሲስተንት አይሆንም፣ በጎ እሳቤም አይሆንም። ይሄን ነው እኔ አንደርላይን ለማድረግ የፈለኩት እንጂ ሁላችንም ጊራ አድርገን ስራ ተሰርቶ አንጻራዊ የሆነ ሰላም ተፈጥሮ ህዝቡ ድምጹን የሚሰጥበት መድረክ እውን መሆን አለበት። ግልጽ ነው። እርስዎ ያሉትን ነው ደግሞ መንግስት ሌጂቲሜሲ ለመንሳት ሁከትና ብጥብጥን ለማስፋት ተጨማሪ ፍላጎቶችን እውን አድርጎ ሀገር ለማተራመስ የሚደረግ እንቅስቃሴ ምርጫ እንዳይተገበር ማድረግ አይነተኛ መንገድ ነው። እሱ በስፋት እያየን ነው። አሁን ትግራይ ላይ ያለው ኃይል ባለፈው ጊዜም ከምርጫ ጋር በተያያዘ ነው ብዙ ቀውስ ውስጥ የገባው። አሁን መልሶ እዛ ክልል ላይ ምርጫ እንዳይካሄድ፣ አሁን ግን ባደገ ሁኔታ ደግሞ አማራ ክልል ምርጫ እንዳይካሄድ ግርግር፣ ሁከት፣ ቀውስ ለመፍጠር የሚደረገውን ጥረት በግልጽ እናውቀዋለን። ይሄ ባለበት ሁኔታ ሰላማዊ ኃይል ብሔራዊ ጥቅምን ለማስከበር የሚተባበረው ኃይል ምርጫ ላይ ስቲክ አድርጎ በተቻለ መጠን ኢትዮጵያ ውስጥ ምርጫ ማካሄድ አለብን ብሎ መተባበሩ ለዛኛው ትክክለኛ ምላሽ አይደለም ወይ? ትክክል እኮ ነው። ምርጫ መድረግ አለበት፣ መተባበር አለብን፣ ያኛውን ኃይል እድል መንሳት አለብን። ትክክል ነው። ግን ምርጫ ማድረጉ ብቻ አይደለም ነው የምልህ። ምናረገው ምርጫ ዘንድሮ ምናረገው ካመናው ካሁን ቀደም ካረግን የተሻለ መሆን አለበት። የተሻለ ካልሆነ ሪግሬስ ያደርግ ነው ማለት ነው። ስለዚህ የተሻለ መሆን አለበትና አሁን ማድረግ አለብን ባይሁክ ኦር ባይክሩክ የሚለው ሳቤ ሳይሆን አስቻይ ሁኔታ መፍጠር አለብን ለምርጫ የሚለው ሳቤ መቅደም አለበትኝ ብዬ ነው እኔ ማምነው። እንደዛ ነው። ቀደም ሲል እኔ በጥያቄ ያነሳ የነበረውን ጉዳይ በእግረ መንገድ ያስተውታል። ስለ ጄኖሳይድ አማራ ህዝብ ላይ የዘር ማጥፋት ወንጀል በህወሓት በቀሰቀሰው ጦርነት ወቅት ተፈጽሟል የሚል አግሪመንት ነበራችሁ ፓርቲያችሁ ቀደም ሲል ነበረው። አሁን ደግሞ ታደርሱ ይሄ የጸና አቋማችሁን አሁንም ምን ጥያቄ ያለው ፋክት እኮ ነው። ይሄ እንግዲህ ወያኔ በህዝባችን ላይ በሀገራችን ላይ የፈጸመው ወረራና ያደረሰው ጥፋት ውድመት አሁን ሊቪንግ ሜሞሪ እኮ ነው። ምንም የጥንት ዘመን እንትን አይደለም። ህጻናት ተደፍረዋል፣ ሴቶች ተደፍረዋል፣ አዛውንቶች እናቶች ተደፍረዋል፣ ወጣቶች ተረሽነዋል፣ ተገድለዋል። ብዙ ጥፋት፣ ዘረፋ፣ ወንጀል ብዙ ተፈጽሟል። ቅድም የጠቀስኩልህ ቦታዎች የዚህ ማሳያ ናቸው። ማይካድራ ላይ ምንድነው ሀፕን ያደረገው? ጨና ላይ ምንድነው? ራያ ቆቦ፣ ጋሊኮማ፣ አጋምሳ፣ ደሴ፣ ኮምቦልቻ ምንድነው ሀፕን ያደረገው? ይሄ ሁሉ ሌላ አካል አይደለም ወያኔ የፈጸመው አይደለም። ጂኖሳይድ ገበሬ አረም እንደጨበጠ ማጭድ እንደያዘ በየቦታው እርፍ እንደጨበጠ ያረሰ ተገድሏል። ራያ ቆቦ ላይ ምናቃቸው ሰዎች ነው ማለት ሌላም አካባቢ ጂኖሳይድ ማለት ይሄ ካልሆነ ምንድነው? አንግቶ የሚታገል ኃይልማ በጦርነት ሂደት ውስጥ በለውጥ ይታገላል፣ ይሞታል። ሊሞት የወጣ ነው፣ ሊገድል ሊሞት የወጣ ነው። ጂኖሳይድ እሱ አይደለም። እርፍ ጨብጦ የሞተ ገበሬ ማሳው ላይ ከዚህ ውጭ የጂኖሳይድ ዴፊኒሽን እኔ ልፈልግ አይገባም። ይሄ ሀፕን አድርጓል። ህጻናት፣ እናቶች፣ አዛውንቶች ተደፍረዋል። ምናቃቸው ኬዞች ስላሉ ማለት ነው።
ይሄ ነው ይሄ ሀፕን አድርጓል። ግን ምንድነው መንግስት የፒአር ዲዛስተር አለበት በመሰረቱ የቀጠለ ማለት ነው። እውነቱን ይቀማል። ህወሓት ጠንካራ ሎቢስቶች ይኖሩታል፣ የሚዲያ አክሰሱ አለው፣ ዓለም አቀፍ እንትኑና የሰራውን ተበዳዩ ያለ የትግራይ ህዝብ በጦርነት ውስጥ ጥፋት እንደሌላው ህዝብ ገፈት ቀምሷል። ምንም ጥያቄ የለውም። እኔ አሁን ህዝብ ላይ አይደለም፣ ህዝቡ መከራውን ያየ ነጻ ያልወጣ ህዝብ ነው ያለው። አሁንም ድረስ የቀጠለ ሰቆቃ ውስጥ ያለ ህዝብ ነው፣ ህዝባችን ነው። በመሰረቱ ፖለቲካ ሁኔታ የተበላሸው ነው። እነሱ ኢንስፓየር ያደረጉት በኢትዮጵያ ውስጥ የተከሉት ፖለቲካ ተበላሸ እንጂ የትም ቦታ የሚፈጸም ሀፕን የሚያደርግ በጦርነት ልውውጥ ውስጥ የሚደርስ ጉዳት በማንም የሚደርስ ጉዳት ኢትዮጵያ ውስጥ እስከሆነ ድረስ የሁላችንም ጉዳት ነው። በዛ ልክ ነው መውሰድ የነበረብን። ኢትስ አንፎርቹኔት በአንዱ ላይ የሚሆነው ያኛው አካል ሲምፓቲ የማያሳይበት እንደዛ አይነት ሁኔታ ወያኔ ኢንስፓየር ያደረገው መንፈስ ሆነና ኢትስ አንፎርቹኔት እንደዛ ነው የሆነው አገሩ። ዞሮ ወያኔ የፈጠረውን ጥፋት የፈጸመውን ጥፋት ምንም አይነት የሚዲያ የበላይነት ቢወስዱ መንግስት ምንም አይነት ደካማነት በሚዲያ ላይ ቢያሳይ ካውንተር ባለማድረግ ዝም በማለት አጀንዳ ባለመፍጠር ትግራይ ታጣቂ ኃይሎች የፈጸሙት ጂኖሳይድ ግን ፋክት ነው። ወረራ ፈጽሟል። እስከ ደብረ ሲና ድረስ ተጉዘዋል እኮ መጥቷል። በዛ ሂደት ውስጥ ብዙ ጥፋት ተፈጽሟል። ስለዚህ እሱ ያ ምን መሰለ ጁዲት በትለር የምትባል አንዲት ፍላስፋ አስቸጋሪ ሁኔታ የሚፈጠረው እንደ መሰለ አንዱ ህዝብ ለቅሶ የማይደመጥ በአንድ ሀገር በአንድ የፖለቲካ ኮሚኒቲ ውስጥ በአንድ ሀገር ውስጥ ሌላኛው ደግሞ ለቅሶ የሚደመጥ ለቅሶ ብቻ ሳይሆን አጠቃላይ ዲስኮምፎርቱ ምንም መድረክ የሚያገኝ የሚደመጥ ከሆነ ሌላው ግን ኮንሲስተንትሊ ለቅሶን የሚቀማ የማይደመጥ ከሆነ ደሪዝ ስተት አለ ማለት ነው። እና ያ ሁኔታ አለ። ይሄ ደግሞ ከመንግስት የፒአር ደካማነትም ጭምር የሚመነጭ ነው። ካውንተር ማድረግ ያለብን ነገር ካውንተር ባለማድረግ፣ መስመር ማስያዝ ያለብን ነገር መስመር ባለማስያዝ፣ ድምጽ ልንሆንለት የሚገባውን ህዝብ ድምጽ ሳንሆነው ስንቀር ያኛው የገነገነ ይመጣና ብቸኛ እንትን ሆኖ ይመጣል። ዞሮ አማራ ክልልም ሆነ አፋርም ትግራይም ሆነ ኤልስዌር ከዚህ መውጣት የሚያስችለን የፖለቲካ ስራ እንድንሰራ ይህን ሂደን ደግሞ መንግስት እንዲመራ ሁሌም ጥረት የተጠናከረ ጥረት በየጊዜው እየታየ መምጣት መቻል አለበት እንጂ ኢንድለስሊ ፋይት ማድረግ የተሻለ ሀገር እንዲኖረን አያስችልም። ጆኖሳይድ ሆነ አልሆነ ግን የደረሰው በደል የደረሰው ሰቆቃ ህዝቡ የሚወር ውስጥ ሆኖ ለቂም አይደለም ለመብት እንዲሰራ በማድረግ ረገድ በእናንተ በኩል ያለው ጥረት ምን ያህል ነው የሚለው ጥያቄ ማንሳት ፈልጋለሁ። አይ መቼም ስራ አልሰራንም አንልም። በወቅቱ መቼም የመንግስት ሲሆን ነው የሚደመጠው ሰፊ ተደራሽነት ያለው መንግስት የመራው ስራ ዘላቂ የሆነ እንትን ውስጥ ይቆያል። በእኛ በኩል አቅማችን ሊሚትን ነው። ሚዲያም ላይ ወጥተን በስቴትመንትም ለህዝባችን ድምጽ ስንሆን ቆይተናል። ይሄ ሚኒመሙ ነው ልናደርገው የምንችል ሚኒመሙ ነውና ዶክሜንት አድርገን የደረሱ ጥፋቶችም በጊዜያቸው ስንዘግብ ለህዝባችን እንዲታወቁ ለማድረግ ጥረት ስናደርግ ቆይተናል። ይሄ ብቻ ሳይሆን በተለያየ አግባብ ዓለም አቀፍ ማህበረሰቡ ኤምባሲዎችም ዲፕሎማቶችም ያገኙናል፣ ካለፈ አልፎ ያገኙናል። አጠቃላይ ባለው ሀገራዊ ቀጠናዊ እንዲሁም ክልላዊ ሁኔታ ላይ ሲያነሱ እነሱ የሳተ ሚዛን አላቸው፣ የሳተ ግምገማ እንትን አላቸው። ይሄ አንድ የሚያረጋቸው ይሄ ነው በመሰረቱ የተሳሳተ ግምገማ አላቸውና የሆነን አካል አያዩትም፣ አያስታውሱትም። ዋቴቨር ዛፕን ያደረገው ወይ ፔይናቸው አይደለም እንትን አይሉትም። ፎከሳቸው አንድ እንትን ላይ ይሆናል። ይሄን ሞግታለን። የትም ሆነ የሁላችንም እንደ ኢትዮጵያኖች የሁላችንም ገበና ነው። ግን ነገሮች ፌርሊ በልካቸው በሚዛናቸው መታየት ያለባቸው መሆኑን እና አማራ ክልል ውስጥ ሀፕን ያደረገውን ነገር
እውቅና እንዲያገኝ ጥረት ስናደርግ ቆይተናል። ግን ምንድነው ዞሮ ዞሮ የኛ ጉልበት ሁሉ ተደምሮ የመንግስትን ጉልበት አያክልም። መንግስት መንግስት እና እሱም እንግዲህ የመንግስት አካል ነው። መንግስት አካል ነኝ ምለው ያው ግልጽ ነው ብዬ ነው። ካውንተር መደረግ የነበረባቸው ጉዳዮች አሁን ሌላ አይነት ግምገማ ሲወሰድባቸው አንድ ብቻ አተያይ ሲኖራቸው እና ይሄኛው ህዝብ የደረሰበት ጥፋት አዚፍ ጥፋት እንዳልደረሰበት ሆኖ ሲወሰድ ኢቨን ሞር ፔንፉል እና ይሄ ነው ሰሞኑን ያን እንትናችንን የሚኮረኩር ነገር ስለሰማን ነው።